የአርሴቤት ሰብ ቻምፕ ምን አይነት ዜና ነው ዛሬ ዴቪድ ኦርንስቲን ያሰማን እያየ ነው ራሱ ብሩኖ ጊማራይስ ለኒውካስትል መልቀቅ እንደሚፈልግና ወደ አርሰናል መሄድ እንደሚፈልግ ግልጽ አደረገ አርሰናል 60 ሚሊዮን ፓኬጅ እያዘጋጀ ነው ኒውካስትል አሁንም አልሸጥም እያለ ነው ይሳቅ እንደማትሸጩ ነው ማሸጩ ኮርኩመት ተቀበሏል ነው ምል ገባርለ ይሄ ሰውዬ አርሰናል በመምጣቱ ቅር ሚልህ ደጋፊ ካለማ እባክህን ራስህን ቆጥብ ተረዳኝ አይደለ ሁሌ መፈለግ ያለብህ አርቴታ የሚፈልገው ነው እንጂ አንተ ለምን ታሰነጥለን እንዴ ከበይ ይሻለናል ምናምን ብለህ እንጫጫና ከዛ ላይ ይሄኛው ሲመጣ አርቴታ ቤንች ያረጋው አርቴታ ምናምን ለምንድነው የራሱ ክለብ ደጋፊ ገብቶ ክለቡ የሚበጠብጠው ገባርለ ይሄ ልጅ ኦሬዲ ፕራይሙ ላይ ነው ያለው 3 አመት ካገለገለ ትሮሳርድስና መጣው 28 አመቱ ነበር ተዝም ይል ከሆነ ምርጥ 3 አመት አገለገለ ይሄ ደግሞ ከትሮሳርድ ተሻለ ማገልገል የሚችል ሰው ነው ይሄ ስታርቲንግ 11 ውስጥ ቀጥታ የሚገባ ሰው ገባ ዙሜንዲ ነው ቤንች የሚሆነው ገባ ያን ያህል ኳሊቲ ያለው ሰው ነው ኦሬዲ አይምሮ የበሰለ ማስተማር ማስፈልግህ ምናምን ቀጥታ ገብቶ ስከት ሚል ተጫዋች ነው አርቴታ የሚፈልገውን ተጫዋች አገኘ ማለት ደግሞ እኔ ፈነጠስኩ ነው ሁሌ አሁን ራሱ ተነስቼ ልጨፍር ነው ዛሬ አልተኛም በቃ ገባር ያን ያህል የሚያስደስት ዜናማ አሁን 60 ሚሊዮን ይላክልሻል ኒውካስትል ማ አልሸጥም እያልሽ ቀጥ ብሎ ሻንጣውን ይዞ ይወጣልሻል ስምምነት አላቸው ስምምነት እንደዚህ አይነት ተጫዋች በ60 ሚሊዮን እንዴት ይገኛል ብለህ እንዳትጠይቀኝ አስረዳለሁ ከፈለክ ማን አንተ ዱቄት ከዚህ በኋላ እንግዲህ የሂር ዊጎ ዜናዎች የሚበራከቱበት ሰዓት ነው ማለት ነው ኒውካስትሎች ልቀቁኝ እያለ ነው እንግዲህ ብሩኖ ጊማሬሽ ማለት ነው የአሌክሳንደር ኢሳቅን ፈለግ እየተከተለ ነው ክለቡ ላይ ግፊት እያደረገ ነው በቃ ታይም ያው ነው ልቀቁኝ እያለ ነው እና አርሰናልም ለተጫዋቹ 60 ሚሊዮን ፓውንድ ለማቅረብ እየተዘጋጀ ነው የሚሉ መረጃዎችን ሰዓት እንግዲህ ዴቪድ ኦርንስታይን ነው እየነገረን የሚገኘው እኔ እኮ እሱ አልገረመኝም ይመጣል ግን እነዚህ ሁለት ደመ ሞቃቶች የአንድ ሀገር ልጆች አንድ ላይ ሲገናኙ አስባችሁታል ወይ እኔ ላስበው አልፈልግም ከምሬ ነው የምላችሁ ለማንኛውም ማለት ነው የማይቀር ዝውውር ነው ሂር ዊጎ ምን ሰማ ይመስለኛል በምናልባት ነገ ከነገ ወዲያ በዚህ ሳምንት ብቻ የሚጠናቀቅ ዝውውር ነው የራሱ ለማንኛውም ከዚህ በኋላ አዳዲስ መረጃዎች የምንሰማበት ጊዜ ይመስለኛል ለአርሲ ደጋፊዎች ሰበር ዜና ጋይስ በደንብ ኮፒ ሊንክ ሪፖስት እንዲሁም ፎሎ ያደርጋችሁ መረጃውን ተከታተሉ ዴቪድ ኦርንስቲን አሁን ኤክስክሉሲቭሊ የለቀቀው አንድ አዲስ መረጃ አለ እሱ ምንድነው ብሩኖ ጊማሬሽ በግልጽ በተረጋገጠ መንገድ የተረጋገጠ ዜና የምነግራችሁ ለኒውካስል መልቀቅ እንደሚፈልግና ወደ አርሰናል መቀላቀል እንደሚፈልግ ነግሯቸዋል ማለት ነው ከጥቂት ሳምንት በፊት እንግዲህ ነግሬያችሁ ነበር ብሩኖ ጊማሬሽ በግል ማስማማት ከቻለን አምና ቪክተር ዮኬሬስ ላይ የተጠቀምነውን ሙድ መጠቀም እንችላለን ብያችሁ ነበር አሁን ጊማሬሽ ኦሬዲ ኒውካስልን ጫራ ማድረግ ጀምሯል ብሩኖ ጊማሬሽ ወደ አርሰናል ጋይስ እንዴት ተመለከቱታላችሁ ምን አይነት ጉዳጃኢብ የሆነ መረጃ ነው እየሰማን ያለ ነው ሀቢቢ ነገርኩ ስነግርህ አሰማኝም አንተ የትኛውም ተጫዋች ምድር ላይ ማለት ነው ለአርሰናል ብቻ ነው መጫወት የሚፈልገው ስለ አንተ ቀልድ አድርገው ነበር ይታደሉታል እንጂ አይታገሉትም ነው አሁን ብሩኖ ጊማሬሽ ምን እንዳለ ሰማኸኝ ነው ዴቪድ ኦርንስታይን የዘገበው ሀቢቢ ብሩኖ ጊማሬሽ ኒውካስትል ዩናይትድ ለቆ ለአርሰናል መቀላቀል እንደሚፈልግ አሳውቋቸዋል ብሏል ገብተህ ታወጣው እንደሆነ አይሃለ ወዲዛ ጥርዛት አንተ በቶናሊ ሰራ ደብሮህ ነበር አባልፈው ዋናው ኮሩን ተጫዋች ልናመጣው ነው እናም እንግዲህ ክለባችን አርሰናልም ልጁን ለማስፈረም እስከ 60 ሚሊዮን ፓውንድ ለማቅረብ ዝግጁ እንደሆነ ዴቪድ ኦርንስታይን ዘግቧል ማይ ብራዘር ምንም ላደርግ አልችልም አርሴ አሯሩጣው ነገሩን ወግ አልፈልግም ተወሉ አጣድፉና ልጅን አምጡልን ይሄ ነው በቃ ተጫዋች ሲፈልግህ ከቻርገት አመት አረ ምን አይነት ማጂክ ብሩኖ ጊማሬሽን በተመለከተ ለአርሰናል ደጋፊዎች እጅግ አስደሳች የሆነ ዜና አሁን እየተሰማ ይገኛል የዛ አትሌቲክሱ ዘጋቢ የሆነው ዴቪድ ኦርንስታይን እንደዘገበው ከሆነ ብሩኖ ጊማሬሽ ለክለቡ ኒውካስትል በዚህ ክረምት እንዲለቁት ጥያቄን አቅርቧል የሚል ዘገባን ይዞ ወጥቷል ከዚህ በተጨማሪ ክለባችን አርሰናል እንግዲህ ለዚህ 28 ዓመት የብራዚል የመሃል ሜዳ ፈርጥ ወደ 60 ሚሊዮን አካባቢ የሚደርስ የዝውውር ሂሳብንም እንደሚያቀርብ ይጠበቃል እንዲሁም ደግሞ እስካሁን ድረስ በክለቦቹ መካከል ምንም የሆነ ኦፊሻል የሆነ ንግግር እንዳልተደረገና ነገር ግን ኒውካስትል ተጫዋቹን በፍጹም በዚህ ክረምት ማጣት እንደማይፈልግ ዴቪድ ኦርንስታይን እንግዲህ በዚህ አጋጣሚ አረጋግጧል ማለት ነው መረጃዎቹ በቶሎ እንዲደርሷችሁ ቤቱን ፎሎ ማድረግ ኮፒ ሊንክ ሪፖስት ሼር ያደርጋችሁ ሁሉ ማዳረስ እንዳይረሳ ማለት ነው ይመሳችሁ መድፈኞቹ ማንም ያልነገራችሁን አንድ ሰበር ዜና ልነግራችሁ ነው በደንብ ኮፒ ሊንክና ሼር ያስፈልገኛል ግን ላይክ ማድረግም
እንዳትረሱ ማለት ነው። በሰበር ዜና ዴቪድ ኦርንስቴን እንደተናገረው ከሆነ ብሩኖ ጎሜሬሽ ኒውካስትልን ለቆ አርሰናልን መቀላቀል እንደሚፈልግ አሳውቋል። እስካሁን ግን ክለብ ለክለብ ምንም አይነት ንግግር እንደሌለ ታውቋል ማለት ነው። ዋናው ተጫዋቹ መፈለጉ ነው። በደንብ ኮፒ ሊንክ እና ሼር አድርጉ። የዴቪድ ኦርንስቴን ዘገባ እንግዲህ እዚህ ጋር ይዤላችኋለሁ ማለት ነው። ይመቻችሁ። የአርሰናል ደጋፊዎች ከዚህ በኋላ ስለ ዝውውር ዜናዎች ለመስማት በደንብ ተዘጋጁ። በዛሬው ዕለት የተሰሙ ሰበር የዝውውር ዜናዎችን አጠር አድርገን እንመልከት። ቪዲዮን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። መጀመሪያ ሞርጋን ሮጀርስን በተመለከተ አርሰናል ከተጫዋቹ ጋር በግል ጉዳዮች ላይ ከስምምነት ለመድረስ ከጫፍ ደርሷል። በቅርቡም ለአስቶን ቪላ የዝውውር ጥያቄ ለማቅረብ እየተዘጋጁ እንደሆነ የፋብሪዚዮ ሮማኖ መረጃ አሳይቷል። ብሩኖ ጉማሬዥን በተመለከተ ተጫዋቹ ከኒውካስትል መልቀቅ እንደሚፈልግና ወደ አርሰናል መሄድ እንደሚፈልግ ለኒውካስትል እንዳሳወቃቸው የዴቪድ ኦርንስቲን መረጃ አሳይቷል። ክለባችንም የ60 ሚሊዮን ፓውንድ ጥያቄ ለኒውካስትል ለመላክ የተዘጋጁ እንደሆነ ዴቪድ ኦርንስቲን ጨምሮ ዘግቧል። ዞሪስን በተመለከተ ተጫዋቹ ወደ ክለባችን ለመምጣት ሙሉ በሙሉ በግል ጉዳዮች ላይ ከስምምነት ደርሷል። አሁን ላይ የሚጠበቀው የክለባችን ጥያቄ ነው። ክለባችንን በየትኛውም ሰዓት ተጫዋቹን ወደ ክለባችን ለማምጣት የሚያስችል ደረጃ ላይ እንደደረሰ የዴቪድ ኦርንስቲን መረጃ አሳይቷል። እንዲሁም አርሰናል በተከላካይ መስመር ላይ የሚጫወት ተጫዋች ወደ ክለቡ ለማምጣት የዝውውር መስኮቱን በደንብ እያጤኑበት እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ኦፊሻሊ እንግዲህ አርሰናል በዝውውር መስኮቱ ላይ እንቅስቃሴውን ጀምሯል ማለት ነው። ከዚህ በኋላ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። በዚህ ዝውውር ማን የሚጠቀም ይመስላችኋል? እርግጠኛ ነኝ አብዛኞቹ አሁን እንደ አርሰናል ምናምን ልትል ትችል ይሆናል። ግን እውነታው በዚህ ዝውውር በእርግጠኝነት ኒውካስትሎች ብልጥ ሆነው ይሄንን ነገር በአንክሮ የሚመለከቱ ከሆነ የሚጠቀሙት ራሳቸው ኒውካስትሎች ናቸው። እስቲ ተመልከቱ። 2 ዓመት ኮንትራት የቀረውን በዛ ላይ ደግሞ 28 ዓመት የሞላውን ተጫዋች አርሰናል 60 ሚሊዮን ፓውንዶችን አቅርቦ ይህን ልጅ የሚገዛው ከሆነ በእርግጠኝነት የምነግራችሁ ነገር ለኒውካስትል እንደ እርዝቅ ነው የሚቆጠረው። ምክንያቱም ይህ ተጫዋች ቀጣይ 1 ዓመት ላይ 1 ዓመት ኮንትራት ይቀረዋል። ኒውካስትሎች ይህንን ተጫዋች ለማሳመን በጣም ሊቸገሩ ይችላሉ። እሱም ኮንትራቱን ላይፈርም ይችላል። በዛ ላይ ደግሞ በእርግጠኝነት ከ60 ወደ 30 ለ20 ራሱ ማን ይገዛዋል? ምክንያቱም 1 ዓመት ጠብቆ በነፃ ጨቅ ክለቦች እሱን የማስፈረም እድል ይኖራቸዋል ማለት ነው። አንደኛው ሳይድ ይሄ ነው። ሁለተኛ ደግሞ 28 ዓመቱ ነው። ምንም ሪሴል ቫሊዩ ምናምን ነገር አለው ብለህ ልታቆይበት የምትችለው አይነት ድርድር አይደለም። ስለዚህ ኒውካስትሎች ከአርሰናል የበለጠ የመጠቀም እድል አላቸው። በኒውካስትል በኩል አንድ መጥፎ አጋጣሚ ሆኖ የሚነሳው ምንድነው? ያው ቶናሊ ቀድሞ ወደ ቶተናም መሄዱ በእርግጠኝነት እነሱን የሚጎዳበት እድል ይኖራል ብዬ አስባለሁ። በጣም ልምድ ያላቸው ስፔሻሊ ደግሞ የብሩኖ ጉማሬዝ ልምድ እንደ ኒውካስትልም እንደ ፕሪሚየር ሊግም እጅግ በጣም ላቅ ያለ እንደመሆኑ ያው በጣም ቅር ያስብላል። ከዛ ውጭ አርሰናል 60 ሚሊዮን ፓውንድ አውጥቶ ይህንን ልጅ ቢገዛ እንደው የ3 ወይ 4 ዓመት ኮንትራት ቢሰጠው ከዛ በኋላ ሪሴል ቫሊ የለውም። ይሄ ተጫዋች 28 ዓመቱ ነው። 3 ወይ 4 ዓመት ቢፈርም 32 ሆኖ ነው የሚጨርሰው እድሜውን ማለት ነው። ስለዚህ በጣም እንደው በፕራይም ደረጃ አርሰናል ከዚህ ልጅ ምርጡን ብቃት አገኘ ቢባል ማለት ነው እንደ ተአምራዊ ሁኔታ ሆኖ 3 ዓመት ከዛ የዘለለ ሊኖሩ አይችልም። ለዚህ ነው ኒውካስትሎች ይህንን ልጅ ቢሸጡ ሊጠቀሙ ይችላሉ የሚል ሀሳብ ያለኝ። እናንተ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ እየሰጣችሁ ለዚህ አካውንት ቤተሰብ ያልሆናችሁ የፕላስ ምልክቱን ተጫኑ። እናንተ ችግር የለውም። ግን እንደዛ ይመስለኛል። እናንተ ምን ይመስላችኋል የሚለውን ሀሳብ አስተያየታችሁን ኮመንት ሴክሽን። ሰበር መረጃ፣ ብሩኖ ጉማሬሽ አርሰናልን መቀላቀል እፈልጋለሁ ብሎ ለኒውካስትል ዩናይትድ አሳውቋል። እንግዲህ አርሰናል የ28 ዓመቱ ብራዚላዊ ኒውካስትል ዩናይትድ አማካይ ብሩኖ ጉማሬሽ ፈላጊ ናቸው። ለተጫዋቹ እስከ 60 ሚሊዮን ፓውንድ ለመክፈልም ፈቃደኛ ናቸው። በአሁኑ ሰዓት ታዲያ ተጫዋቹ ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግ ለኒውካስትል ዩናይትድ አሳውቋል። ነገር ግን ክለቡ ምንም አይነት ተጫዋቹን የመሸጥ ፍላጎት የላቸውም። ተጫዋቹ ግን ከሴንት ጄምስ ፓርክ ወደ ኤምሬትስ መዞር እንደሚፈልግ አሳውቋል። ትላላችሁ እስኪ ያሰባችሁን ኮሜንት ላይ አካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።